በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የልዩ ሶስት ቲዩብ ቤተሰቦቻችን እንኳን በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን የዕለቱን ስንክሳር እናሰማለን። መርሃ ግብሩን ላይክ በማድረግ ቤተሰብ ያልሆናችሁ ደግሞ የዘወትር ስንክሳር እንዲደርሳችሁ እንዲሁም ከተለያዩ መንፈሳዊ ፕሮግራሞች እንድትካፈሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚህች ቀን መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበር። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆቹን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብም መቃብር አኑሩት። ዕረፍቱም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሥጋዌ በ16 ዓመት ነው። በረከቱ ከእኛ ጋር ትሁን ለዘለዓለሙ አሜን። በዚህችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በተሾመ ጊዜም የክርስቶስን መንጋዎች ከአርዮስ ከመቅዶንዮስና ከሰባሊዮስ ተኩላዎች ጠበቀ። ይህም አባት በተሾመ በ6ኛው ዓመት ለክርስቲያን ወገኖች ደግ የሆነ ቴዎዶሲዮስ ነገሰ። በዚያችም ዓመት ክብር ይግባውና መንፈስ ቅዱስን ስለካደው ስለ መቅዶንዮስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባት ጢሞቴዎስ ሊቀ ጉባኤ ሆኖ መቅዶንዮስንና ሰባሊዮስን አቡሊናሪዮስንም ተከራከራቸው፣ ረድቶም አሳፈራቸው። እነሆ የክህደታቸውንና የክርክራቸውንም ነገር የካቲት 1 ቀን ላይ ጽፈናል። ከዚህም በኋላ ይህ አባት በሹመቱ ዘመን አብያተ ክርስቲያናትን በማነጽና በሚገባውም ሥራ ሁሉ በእድሳታቸውም አሰበ። ለመጻተኞችም ቤቶችን ሠራላቸው። መንጋዎቹንም ሁል ጊዜ ያስተምራቸው ነበር። በመልካም ዕውቀቱና በትምህርቱ ጣዕም ሁል ጊዜም በማስረዳቱ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅዶንዮስ ወገኖችም ብዙዎችን መልሶ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት አስገባቸው። በወንጌላዊው ማርቆስ መንበርም ላይ 9 ዓመት ተኩል ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። በዚህችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ
ቅዱስ አባት አባ ሰላማ አረፈ። ዜናውም እንዲህ ነው። ስሙ ሜሮጴዎስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ አገር ሊያልፍ ወዶ ከጢሮስ አገር መጣ። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴናዎች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛውም ኤዴስዮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪካ ወደብ ደረሱ። ልቡ የተመኘችውን የኢትዮጵያን አገር መልካምነቷን ሁሉ ተመለከተ። ከዚህም በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋር ገደሉት። እኒህ 2ቱ ልጆች ግን ተረፉ። የአገሩ ሰዎችም አገኟቸው። ወደ ንጉሥም ወስደው እንደ እጅ መንሻ አድርገው እነርሱን ሰጡት። ንጉሡም ተቀበላቸው። ከጥቂት ቀኖች በኋላም ንጉሡ ኤዴስዮስን በፊቱ የሚቆም ጋሻ ጃግሬ አድርጎ ሾመው። ፍሬምናጦስን ግን በገንዘቡ ሁሉ ላይ በጅሮንድ አድርጎ ሾመው። ይህም ንጉሥ የአብርሃና የአጽብሃ አባታቸው ስሙ አይዛና የተባለው ነበር። እነርሱ ሕፃናት ሳሉም አረፈ። እኒህም አካለ መጠን እስከሚያደርሱ ድረስ የንጉሡን ልጆች እያሳደጉ ኖሩ። ክብር ይግባውና በክርስቶስ ማመንንም አስተማሯቸው። የንጉሡም ልጆች አድገው በነገሱ ጊዜ ኤዴስዮስ ወደ አገሩ ተመለሰ። ፍሬምናጦስ ግን ወደ ግብፅ ሄደ። ወደ እስክንድሪያው ሊቀ ጳጳሳት ወደ አባ አትናቴዎስም ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያውያንም ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ እንዴት እንዳመኑ ነገረው። አባ አትናቴዎስም በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ አገር ለሆነችው ለኢትዮጵያ አገር ጳጳስ ይሆን ዘንድ ግድ አለው። ጳጳስነትንም ሾሞ ከታላቅ አክብሮት ጋር ላከው። በአብርሃና በአጽብሃ ዘመነ መንግሥትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያም አገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረም። ክብር ይግባውና ክርስቶስን የጌትነቱን ብርሃን በሁሉ አገሮች ገለጠ። ስለዚህም ብርሃንን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአባ ሮዲስና የሳሙኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ውድ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበር። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በኮሜንት ላይ አሜን እያላችሁ ያላችሁን አስተያየት እንድትጽፉልን፣ ቪዲዮውንም ላይክ እና ሼር በማድረግ እንዲሁም ቤተሰብ ያልሆናችሁ ወንድም እህቶች ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን በቀጣይ እስከምንገናኝ ድረስ መልካሙ ሁሉ ይግጠማችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።